عليه الصلاة والسلام የተለያዩ አደራዎችን አስቀምጠዋል። በዋነኝነት ለሴቶች ከሰጡት ወሲያ አላህን ሱብሓነሁ ወተዓላ በመፍራት አዘዋቸዋል። ይህ ወሲያ ደግሞ ለወንዱም ለሴቱም ላለፈውም ለሚመጣውም አላህ ሱብሓነሁ ወተዓላ ሁሉንም አደራ ያለበት የሆነ ወሲያ ነው፣ ንዛዜ ነው። በዚህ ወሲያ አደራ ያላቸው ነብዩ አለይሂ ሰላቱ ወሰላም አላህን መፍራት የሚባለው ነገር ካለ ያ ሁሉ ነገር ስለሚስተካከል ነው። ለዛም አንድ ሴት 5 ወቅት ሰላቷን ከሰገደች፣ ብልቷን ከሐራም ከጠበቀች፣ ረመዳንን ከጾመች፣ የትዳር አጋሯን ከታዘዘች ከጀነቱ በር ከስምንቱ መርጣ ግቢ እንደምትባልም ከነብዩ አለይሂ ሰላቱ ወሰላም ይህም የተረጋገጠ ነው። ለሴት ልጅ ሐቅ አላት፣ በሷም ላይ እንደዛው ግዴታዎች ሐቆች አሉ። ይህ ደግሞ ሚዛናዊነት ነው። ተዋዙን ማለት ይሄ ነው እንጂ እስልምና ልክ በሆነ መልኩ ወንድን ሴትን በሁሉም ነገር ላይ እኩል አላደረገም። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فإن شاء الله ترجمة مختصرة لكلمة الشيخ سليم حفظه الله تعالى. نسأل الله الإعانة والتوفيق والسداد. أترب على ملكو إيهن مكر ترجموا لما سكمتنا الله سبحانه وتعالى جزاون يطيق شيخ مكفى على ولا مكراته سيجاوهم يا نبينا عليه الصلاة والسلام سنة حديثاتهم من قداتهم يستولسوا حديثاتهم يجنيان سيد الجوج يتكاتتوا يالو هنو لا يتبالى ملكم مجرشام ساعتنا أدرى يلبت وما ملكت أيمانكم بلو مالتنا كدنيا لسنابتوا ليوتوا سيلوا ሴት ልጅ ያው ደካማ ናት። ያም ሆኖ ለቤት መሰረት ናት። በሷ መስተካከል ደግሞ ማህበረሰቡም ይስተካከላል። አስሉ ለቤት ናት። ሐዲስም ላይ ኢብኑ አባስ ሐዲስ የእስማኤል ቂሳ ላይ አተበት البيت የቤት ዋና መቃን ተብላ ተጠርታለች። ኢብራሂም አለይሂ ሰላም ወደ ልጁ እስማኤል ደርሶ ካገባ በኋላ ጁርሁም ከተባሉ ጎሳዎች መጥቶ ሲጠይቃት ያው ምስጋና ሳታቀርብ ስትቀር غير عتبة بابك የቤትህን መቃን ቀይር ብለዋል አባትህ ነው ብለህ ንገሪው አላት። መጨረሻ ላይ መጥቶ ጠየቀና እስማኤል አለይሂ ሰላም ማን መጥቶ ነበር እንዲህ ያለ ሰው ምን አለ እንዲህ ብለዋል የቤትህን መቃን ቀይር ብለዋል በሚልበት በምትልበት ሰዓት የዛኔ ይህ ሰው አባቴ ነው አንቺን እንደፈታ አዟል። መልካም የነበረችዋም ያቺ ሹክር ያቀረበችዋም እንደዛው እሷንም ተቤት አተበተ ባቢክ የቤትህን ያንን መቃን አጽናው በደንብ አድርገህ ያዝ እንደዛ በይልኝ አላት። እሷም ለእስማኤል አለይሂ ሰላም ማን መጥቶ ነበር በሚልበት ሰዓት ነገረችው እንዲህ ያለ ሰው ምን አለ ይሄን አልኩት እሱም ይሄን አለኝ። ከዛ በኋላ እስማኤል ነገራት ይህ ሰው ወላጄ ነው ያው ያንቺን መልካምነት ተረድቷልና አንቺን አጥብቄ እንዲይዝ አዞኛል። ኢዘን ሐዲስም ላይ በተጨማሪ ለቤት ዋና መቃን ምሰሶ ተብላም ተጠርታለች ነው። ይህ ሷሊህ ከሆነች አላህ ሱብሓነሁ ወተዓላ መትፈራ ከሆነች ማለት ነው። ሴት ልጅ ብሎ ማለት ያው እናትም ናት፣ እህትም ናት፣ አክስትም ናት፣ አያትም ሴት ልጅም እንደዛም ትሆናለች ነው። ነብዩ አለይሂ ሰላቱ ወሰላም ሐላፍትና ሰጥተዋታል። እቤት ላይ ጠባቂ አድርገዋታል። ወልመርአቱ ራዕየቱን ፊ በይቲ ዘውጂሃ ወመስኡለቱን አን ረዕየቲሃ የባሏ ቤት ላይ ጠባቂ ናት፣ ስለዛም ተጠያቂ ናት ብለዋል ነብዩ አለይሂ ሰላቱ ወሰላም። በጣም በሴቶች ጉዳይ ኢህቲማም ያደርጉ ነበር፣ ትኩረት ይሰጡ ነበር ነብዩ አለይሂ ሰላቱ ወሰላም። ከዛም ሴቶች ብሎ ማለት እኮ የወንዶች ተካፋይ ናቸው ይሉ ነበር። ይህ ማለት በተካሊፍ ሸርዓዊ በሆነ ህግጋት ላይ ምንም ተኽሲስ የሚያደርግ እነሱን ለይቶ የመጣ ነገር ከሌለ ያኒ ለወንዱ ዋጅብ የሆነው ለነሱ ዋጅብ ለወንዱ ሱና የሆነው ለነሱ ሱና እንደሆነ ያንን ያመለክታል። አሁንም አደራ አሉ ነብዩ አለይሂ ሰላቱ ወሰላም ኢስተውሱ ቢኒሳኢ ኸይራ ያኒ መልካም የተባለ ነገር በአጠቃላይ ሰብርን፣ ርህራሄን፣ እዝነትን የመሳሰሉትን ነገር አድልን እነሱን ማክበር የተባለውን ነገር ሁሉ ሴቶች ላይ አድርጉ። እንዲሁም ይሄንን ነገር ዲን አደረጉ። እነሱን መንከባከብ እነሱ ማዘን መራራትን ራሱ ከዲን ቆጠሩት። ለዛም ከናንተ በላጩ ለቤተሰቡ በላጭ የሆነ ሰው ነው እኔ ደግሞ ለቤተሰቤ በላጭ ነኝ ብለው ሐታ የአንድን ሰው ኸይርያ በላጭነት መለኪያ ያደረጉት አንድ ሰው ከቤተሰቦቹ ጋር ከሴቶች ጋር በተያያዘ ያደረጉት። ጠንካራ ሆኖ ቤቱ ላይ አንድ ሰው ኃይለኛ ሆኖ ኸይርያን ቢሞግት ይህ በሱ ላይ ተመላሽ ይሆናል ነው።
በተግባር ነብዩ አለይሂ ሰላቱ ወሰላም ይህንን ኸይርያ አስመስክረዋል። አይሻ እንደተናገረችው ረዲየላሁ ዐንሃ ካነ የኩን ፊ ሚህነቲ አህሊ የቤተሰብ ስራ ላይ ይሳተፉ ነበር። ልብስን ይሰፋሉ፣ የሚታለብ ነገር ካለ ወተትም ያልባሉ። አዛን ወይም ኢቃም በሚልበት ሰዓት ያንን ጥለው ይወጣሉ። ይህ ማለት የቤት ስራ ላይ መካፈላቸው፣ ሴቶችን ማገዛቸው ከወንድነት መቀነስ ወይም ሴት መሆን እንደዛ አይደለም። ይህ ለነሱ እዝነት ነው። እንዲሁም ነብዩ አለይሂ ሰላቱ ወሰላም አምላኬ ሆይ አሉ የሁለት ደካማ የሆኑ ሰዎችን ሐቅ ያኔ ሐረጅ ውስጥ ከታለሁኝ ማለት የነሱን ሐቅ ያልተወጣ እነሱን የረገጠ የሆነ አካል ወንጀል ላይ ሊወድቅ ብለው አላህን ሱብሓነሁ ወተዓላ ሁላ ተማጽነዋል። እነዚህ ሁለት አካል የቲምና እንዲሁም ሴት ልጆች ናቸው። ስለዚህ ደግሞ ሐቃቸውን መጠበቅ ግድ እንደሆነ የሚያሳይ ይሆናል ነው። ነዓም ነብዩ አለይሂ ሰላቱ ወሰላም ወንዶችን ተሐሙል እንዲያደርጉ ሰብረኛ እንዲሆኑ በተለይ በትዳር በኩል ታጋሽ እንዲሆኑም ገፋፍተዋል። አንድ ሙእሚን የሆነ አካል ሙእሚን የሆነችን ሴት እንዳይጠላ የሆነ ስነ ምግባር የሚጠላው ነገር ካየ ሌላ የሚወደው መልካም ነገር ይኖራልና በዛ ተጋዲ ያደርግ ያንን ችላ ይበለው። ችላ በማለት አንድ ሰው በማለፍ ያኔ ቤቱም የሚጸና ይሆናል፣ ያ ቤት ይቀጥላል ነው። አማ ያንን ነውሩን ደካማ ጎን አንድ ሰው የሚከታተል ከሆነ ይህ ለአደጋ ይዳረጋል ነው። ባህላዊ የሆነ እንደ ምሳሌ የሚጠቀስ ይሆናል። ትምህርትም አስደግፈው ሼኹ እዚህ ቦታ ላይ ጠቀሱ። እሱም ትዳር ሊይዝ ሲል ለልጁ ደፍተር እንዲሁም መጻፊያ ቀለም እርሳስ እንዲሁም ላጲስ ማጥፊያ ይዘህና አለው። ከዛ በኋላ ጻፍ ይለዋል ይጽፋል፣ ጻፍ ይለዋል ይጽፋል፣ አጥፋ ይለዋል ያጠፋል። አልተረዳም። ብቻ መጨረሻ ላይ ምንድነው ጻፍ አጥፋ በሚለው ሰዓት ነገረው። ህይወት እንዲህ ናት። ካሁን በኋላ የትዳር ህይወት ያኔ እነዛ መጥፎ ነገሮች የሚከሰቱትን ካጠፋህ ችላ ካል خلاص ደፍተሩም ካንተ ጋር ይቆያል፣ አይሞላም። አማ ሁሉን ነገር የምትጽፍ የማታልፍ ከሆነ ይህ ደግሞ ያው ደፍተሩን ታጠዋለህ ነው፣ ለአደጋ ይዳርጋል ነው። ሌላም ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም አፈጣጠሯን አስሉ ኺልቀቲል መርአ من ድልዒ አደም አለይሂ ሰላም ከአደም አለይሂ ሰላም ይሄ ጎድን አጥንት የሚባለው ደረት ላይ ካለው ከዛ እንደተፈጠረች ተናገሩ። ኢዘን የሴት ልጅ አፈጣጠሯ ራሱ ደካማ መሆኑን እየገለጹ ነው ነብዩ አለይሂ ሰላቱ ወሰላም። ይህ ማለት ደግሞ ከዛ ነው የተፈጠረችው ያ ነገር የተንጋደረ ነው ሲባል ለማሳነስ ሳይሆን ሐቂቃና እውነታውን ለማስቀመጥ ደካማ መሆኗን ለመናገር ነው። ይህ የተባለው አጥንት የተንጋደረ የተጣመመ ቢሆንም ነገር ግን ቀልብን ራሱ ይመጠበቅ የሆነ ሁኔታ አለ፣ ወዚፋ ይስራ ድርሻ አለ። እንዲሁም አደራ አሉ ሪፍቀን ቢልቀዋሪር ያኒ በጠርሙስ በሚሰበርም ነገር መሰሏቸው ነብዩ አለይሂ ሰላቱ ወሰላም። በእነሱ ወንዶችን አደራ እንዳሉትም ሴቶችንም አደራ ብለዋቸው ነብዩ አለይሂ ሰላቱ ወሰላም የተለያዩ አደራዎችን አስቀምጠዋል። በዋነኝነት ለሴቶች ከሰጡት ወሲያ አላህን ሱብሓነሁ ወተዓላ በመፍራት አዘዋቸዋል። ይህ ወሲያ ደግሞ ለወንዱም ለሴቱም ላለፈውም ለሚመጣውም አላህ ሱብሓነሁ ወተዓላ ሁሉንም አደራ ያለበት የሆነ ወሲያ ነው፣ ንዛዜ ነው። በዚህ ወሲያ አደራ ያላቸው ነብዩ አለይሂ ሰላቱ ወሰላም አላህን መፍራት የሚባለው ነገር ካለ ያ ሁሉ ነገር ስለሚስተካከል ነው። ለዛም አንድ ሴት 5 ወቅት ሰላቷን ከሰገደች፣ ብልቷን ከሐራም ከጠበቀች፣ ረመዳንን ከጾመች፣ የትዳር አጋሯን ከታዘዘች ከጀነቱ በር ከስምንቱ መርጣ ግቢ እንደምትባልም ከነብዩ አለይሂ ሰላቱ ወሰላም ይህም የተረጋገጠ ነው። እንዲሁም ካሰጧቸው ወሲያ ሴቶችን አደራ ካሉበት ነገር አንዱ ኢስቲግፋርና ሰደቃን እንዲያበዙ አላህን ምህረት አብዝተው ሊጠይቁ ካላቸውም ንብረት እንደዛው ሊሰድቁ። ለምን ይህ ብዙ የሆነ አደጋ ላይ ስህተት ላይ ሙኻለፋ ላይ ስለምትወድቅ ለየት ባለ መልኩ በትዳር ህይወት ላይ ያ የትዳር አጋር መልካም ነገሮችን ሲውል ለዓመታት የሆነ ጊዜ የሆነ ነገር ሲያጠፋ በዛ ማስቀየም ወይም ደግሞ መካድ የሚባል ነገር ይከሰታል። ይሄንንም አውስተው ነው ነብዩ አለይሂ ሰላቱ ወሰላም ለዛ ከፋራ ሊሆናቸው ከእሳት መከላከያ ሊሆናቸው ኢስቲግፋርን ሰደቃ ብዙ ብለው በዒድ ዕለት ነው ይህንን ምክር ሴቶቹን ለይተው የመከሯቸው። እንዲሁም አደራ ባሳለፍነው ሐዲስ ላይ ቤቷን እንድትጠብቅና እንድትይዝ አንድ ሴት ቤቷን በአግባቡ ከያዘች ካስተካከለች ከነዛ ከሲዲቆች እንደምትሆኑም ሼህ ጠቅሰዋል። ቤት ላይ ቤት ከመጠበቅ ያ የትዳር አጋር የቤቱ ኃላፊ የሚጠላውን ሰው አለማስገባት፣ ፍራሹንም እንደዛው አለማስነካት፣ ሌሎችንም ሕቁቆች መጠበቅ። እዚህ ቦታ ላይ የተጠቀሰም ቂሳ አለ። አቡ ሱፊያን ሽርክ ላይ ኩፍር ላይ በነበረበት ሰዓት ልጁ ደግሞ የነብዩ አለይሂ ሰላቱ ወሰላም ባልተቤት ናት። ቤት በሚመጣበት ሰዓት እሳቸው ፍራሽ ላይ ሊቀመጥ ሲል ያንን ፍራሽ ጎትታ አነሳችበት። ያው ኩፍርም ላይ ስለነበረ ማለት ነው። ምክንያቱም ይህን አይወዱም ነብዩ አለይሂ ሰላቱ ወሰላም ይህንን ነገር አይቀበሉም በሚል ማለት ነው። ኢዘን ለሴት ልጅ ሐቅ አላት፣ በሷም ላይ እንደዛው ግዴታዎች ሐቆች አሉ። ይህ ደግሞ ሚዛናዊነት ነው። ተዋዙን ማለት ይሄ ነው።
እንጂ እስልምና ልክ በሆነ መልኩ ወንድን ሴትን በሁሉም ነገር ላይ እኩል አላደረገም። ልክ አላህ የተለያዩ ፍጥረታትን ቁርአን ላይ ሲያወሳ ሌሊትን ቀንን የተለያዩ እንደሆኑ አወሳ። ከዛ በኋላ ወንድና ሴትም ራሱ የሚለያዩ መሆኑን ለማመላከት ሱረቱ ለይል ላይ ያን ሁሉ መሐላ ከደረደረ በኋላ አላህ ሱብሓነሁ ወተዓላ ይህንን አስቀመጠ። ሴቶች ራሱን የቻለ የሆነ የሥራ ድርሻ አላቸው፣ ወንድም እንደዛው ራሱን የቻለ የሆነ የሥራ ድርሻ አለው። አማ እኩልነት መፈለግ የሚለው ይሄ የነጮች የነዛ የፈረንጆች የጃሂልያ ሰዎች የነሱ መንገድ ነው፣ ለአደጋ የሚዳርግ ነው። ይሄንን ሲሉ ደግሞ እነሱ የሚፈልጉት ራሱ ወደ እሷ ያው የሚደርሱበትን እሷን የሚያገኙበትን መንገድ ለማመቻቸት በሐራም ሊጣቀሙ ያንን ፈልገው እንጂ ያኒ ከወንድ እኩል እንደማትሆን ይሄንን ጠንቅቀው የሚያውቁት የሆነ ጉዳይ ነው እንጂ እስላም ለሴት ልጅ የሚገባትን ነገር ሰጥቷል፣ ኢክራም አድርጓል ነው። ወንድ ልጅ ደግሞ ሴቶች ላይ ቀይም ነው፣ ቋሚ ነው፣ የበላይ ነው ሲባል ይህ ማለት ኃላፊነት አለበት፣ ኃላፊነቱ ከባድ ነው እንጂ የበላይ ነህ እርግጥ እንዲህ አድርግ አንተ ገዢህ ነህ በሚል በዛ መልኩም አይደለም። ኢዘን ሴት ልጅ ደግሞ የሚጠብቃት ሰው ከሌለም ያስተዳድራት አካል ከሌለ ይህ ለተለያዩ ለሆኑ አውሬዎች ተኩላዎች ለነሱ የምትጋለጥ ለአደጋም የበለጠ ቅርብ ትሆናለች። ማዕድናት ውድ የሆኑ ጌጣጌጦች ውድ ከመሆናቸው የተነሳ ይደበቃሉ፣ ይሰተራሉ። ከዛም አንፃር ነው ሴት ልጅ ደግሞ ካሉ ማዕድናት ሁሉ ያኔ በለጠች ውድ ናትና ለዛም ነው መሰተሯም መደበቋም ኢስላም ይሄንን ነገር የሚገፋፋው። ኢዘን ሕቁቆች ሙተዋዚን ናቸው፣ ለሁሉም የሚገባውን የሆነ ሐቅ ተቀምጧል። ወንድ በላይ ነው አስተዳደር ነው ሲባል ያ ዑንፍ በላይነትን ያንጸባርቃል እንዲህ ያደርጋል ማለት አይደለም። ያሳለፍነውም ሐዲስ ወደ አይሻ ስንመለስ ነብዩ አለይሂ ሰላቱ ወሰላም የቤት ሥራ ላይ የሆኑ ነበረ ብላ ተናግራለች። እንዲሁም እነዛ የአንሳር ሴቶችን አወደሰች በሐያ ምክንያት ከእውቀት ወደ ኋላ እንደማይሉ። ይህ ደግሞ ሴት ልጅ እውቀትን ከመማር ፈትዋን ከመጠየቅ ልክ ወንዶች ላይ ግድ እንደሆነው እንደሚያስፈልገው ሁላ ለሷም እንደዛው አስፈላጊ መሆኑን ያመላክታል። በስተመጨረሻም ሼኹ ወሲያ ያደርጋሉ እዚህ ቦታ ላሉ ሙስሊም የሆኑ ሴቶች በአጠቃላይ የነብዩን አለይሂ ሰላቱ ወሰላም ወሲያ ንዛዝ ያንን ጠበቅ አድርጋ ልትይዝ ማለት ነው። ቤቷን የዒባዳ ቤት እንድታደርገው የረፍት ቤት የፍቅር ቤት መዋደድ ያለው እንጂ የምታሸሽ ያንን ፍቅር የምታደፈርስ መሆን የለባትም። ለኸዲጃ ጅብሪል አለይሂ ሰላም መጥቶ አባስ ስራት አለ ለነብዩ አለይሂ ሰላቱ ወሰላም ያኔ ጀነት ላይ ቤት አላት ሉል ከተባለው ከዳይመንድ ማለት ነው። ያ ቤት ድካም የለውም ውስጡ እንዲሁም ጩኸት የሚባል ነገር የለም። ይህ ለምንድን ነው? ለኸዲጃ ዱንያ ላይ ለሰራችው ስራ ጀዛአን ዊፋቃ ሲሆን ነው። ለነብዩ አለይሂ ሰላቱ ወሰላም ረፍት ነበረች፣ ያኒ ከድካም ያርፉ ነበር እሷ ጋር፣ ከፍርሃትም እንደዛው አምነን ያገኙ ነበር። ለዚህ ደግሞ ትልቅ ምሳሌ መጀመሪያ ወህይ በወረደበት ሰዓት ከጋር ሒራ ሲመለሱ የዛኔ ተቀበላ እሳቸው ሲያንቀጠቅጣቸው ልብስን አልብሳ ከላ ላ ዩኽዚከ አላሁ አበደን ኢነከ ለተሲሉ ረሒም እያለች እስከ መጨረሻው ያንን ለነብዩ አለይሂ ሰላቱ ወሰላም ማበረታቻ የሆነ ንግግር ተናገረች። ያን ብቻ አይደለም ወደ አጎቷ ልጅ ወደ ወረቃ ኢብኑ ነውፈል ይዛም ሄደች። እሱም ማጠናከሪያ ካነበበው ከሆነ መጽሐፍ ከተውራት አው ከኢንጂል የእውነት ነብይ እንደሆኑ የሚገጥማቸውም ነገር ነግሮ ለነብዩ አለይሂ ሰላቱ ወሰላም እርጋታን ሰጥቷቸው ነው። ሷሊህ የሆነች አላህን የምትፈራ ሴት ለቤቷ እርጋታ እንዲሁም ደግሞ ልክ ኸዲጃን አርአያ አድርጋ የምትይዝ ትሆናለች ነው። هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم.